በእኔ ህይወት አንቺም እንደዚህ አይነት መስዋዕትነት ለመክፈል እንትን ስላልሽ በጣም አንቺም ቴንኪው ማለት እፈልጋለሁ። ዴቭም ቡዜም ስለተረዳችሁ በጣም ቴንኪው ማለት እፈልጋለሁ። ተረድታችሁኛል ብዬ አስባለሁ። ማለት ከነበረው ሁኔታ አንጻር ነው እኔም ወደ እንደዚህ አይነት የገባሁት። ትናንትና ባሳለፍነው ነገር ነው ዛሬ ላይ ለክስ ተነሳስቼ ወደ እንደዚህ አይነት ጉዳይ ውስጥ የገባሁት። ያንንም አይ ቲንክ ኢንቨስታንድ ያደረጋችሁ ይመስለኛል እና ተረድታችሁኝ ወደ እንደዚህ አይነት ውሳኔ ውስጥ ስለደረሳችሁ ክሱንም ስለመሳችሁልን ቴንኪው ነው ማለት የምፈልገው። እኔ ከዚህም በፊትም ቢሆን የተናገርኩት ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። ሩታዬ እንኳን ደስ ያለሽ፣ ከልጅሽ ጋር አልተለያየሽም ማለት ነው። ጥላቶችሽ ድብን ሲሉ ይደሩ፣ ቂጣቸውን ከፍተው ሲያሳዩ የነበሩት ዛሬ ታየ ጉዳቸው እኮ እንደማይፈለጉ ተነገራቸው ማለት ነው። እንሄዳለን ብለው ሲያቦቀቡቁን የአዲስ ህይወት ስጀምር አንተ የሆነ ስበብ ትፈጥራለህ፣ አንተ የሆነ እንትን ታረጋለህ ስትል ነበር። ሩታዬ ደግሞ ጀግናዋ ይሄው እንግዲህ ነጣ ወታለች። እኛ የምንለያይ ሰዎች አይደለንም ብላችኋለች። ይሄው ከስ እያለገቻችሁ ነው። እኛን ብንጨቃጨቅ ይሄን ያህል ጊዜ የምንለያይ ሰዎች ብንሆን ኖሮ ይሄን ያህል ጊዜ የሚያቆየን ነገር የለም ነበረ። ስለዚህ እኛ በሁለታችንም ከቤተሰብ መሃል የማይለያይ የተሳሰረ ነገር አለን ብላ ቁጭ እውነቱን አውጥታው ቁጭ። እንግዲህ ምን ትሆኝ ሄልሚልዬ፣ እኔ የማስተካከለው ነገር አለኝ። አሁን አንቺንም የማግባት ፍላጎት የለኝም፣ ውጭ ሀገር ምዶ ለመኖር ፍላጎት የለኝም ተባልሽ። አየሽ ዛሬ እንግዲህ ምክክሉ ሲመካከሉ ከቤተሰብ ጋር ሲወያዩ የዋሉበትን አንቺ ዛሬ ዳኒ መጥቶ አየር ትኬት እንቁረጥ ስፖንሰር የሚሆናችሁ ሰው ተገኝቷል ሲል አንቺ ልትጨፍሊ ወደ ላይ ልትዘሊ ነበር እንደ ትናንትናው፣ ግን አልተቻለም። እሱ እኔ አሁን ይሄን አላማ የለኝም፣ ቃስ ብዬ አስቤበት የሆነ ነገሮቹን አስተካክሌ ነው፣ ገና ያላስተካከልኳቸው ነገሮች አሉ ሲባል እንኳን ይሄ እንኳን የማይገባሽ ድንጋይ አንቺ የጊዜ መቆያ እንደሆንሽ የማይገባሽ ትናንትና ፋንቲሽን እያሳየሽ ያን ሁሉ ስጨፍሬ አምሽተሽ ዛሬ እንዲህ ተከፍተሽ በማየትሽ በጣም ነው ያዘነው። በጣም ሩታዬ ደግሞ ስለተደሰተች እኛም ደስ ብሎናል። አየሽ አለባበስ እንዴት ለብሳ እንደመጣች ማለት ነው። አየሻት አይደል? ቂጧን ከፍታ አይደለም እንዳንቺ የመጣችው። እንግዲህ አለባበስ እኔ ቅድም ነግሬያቸዋለሁ። ከነቂጥሽን እያሳየሽ ከምትመጪ ከነሱ አለባበስ እኮ ሄልሚላ ነች ያሳየቻቸው የምትሉ ልጆች ደግሞ ማለት ነው በጣም ትገርሙኛላችሁ። ሄልሚላ እኮ ስትመጣ የሆነች ሙሉ ሆና ልክ ትናንትና እንደለበሰቻት እኔ ቀሚሷን ትዝ ትለኛለች። ብርቱካናማ ቀሚስ ነው ለብሳ የመጣችው። የሆነ ገልዳሚ እግሯ ራሱ እኮ የተገረደመ ነው። ገልዳሚ የሆነ ጫማ አልጋ ነው የመጣችው። ምን አለባበስ እኮ አሁን ነው የተቀየረችው። ሄልሚላስ ብትሆን ተው እንጂ እውነቱን አውጡ። ሁሉም አሁን ነው የተቀየረው አለባበስ። ፋሽን እያየ እድሜ ለቲክቶክ እድሜ ለዩቲዩብ ፋሽን እያዩ ነው። እኔ በነገራችን ላይ ከሄልሚላ ማለት ነው ከሄልሚላ አለባበስ የምትችለው ሩታ ነች። ሄልሚላ ምንም ልብስ ብትለብስ የሆነ እንትን እግሯ እንትን ነው የሆነ እግሯ የሆነ እንትን ነው እንደኔ እግር ሸፋፋ ነገር መሰለታችሁ ማለት ነው። ስለዚህ እንደ የኔ ልንገራቸው እና ምንም እንትን ባትሉ የራሴን ታሪክ አንተች ቁጭ ላላግላቸው ነበር። ይቅርባችሁ። በሌላ ቀን ኢትዮጵያ ስገባ ነግራችኋለሁ የተሰራሁትን ስራ። ለማንኛውም ውድ ቤተሰቦቼ እንግዲህ ሁላቸውም ቤተሰብ ነን። እንግዲህ ተንግዲች በኋላ እኛም አጎቶቹም አክስቶቹም እንመጣለን። አባቱም እየመጣ ይዋል። ይፍሬምም ከሩታ በጠገብ አትለይ፣ እኔም ከሩታ ጋር ነኝ ብሏል ደብ። እኔም ሩታ እንድትጎዳ አልፈልግም። ለምን ልጅ አለ ሉል አለ። ስለዚህ እኔም ከጎኗ ነኝ አለ። ብዙዬም ገልበጥ ብላ እንግዲህ እኔም ከጎኗ ነኝ። ልጁንም ማየት እፈልጋለሁ። ከልጁም ዛሬ ረጆ ሆናለች። ዛሬ በቃ ያንትሉ
ቡም 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 አባ ጠፍቷል። ዛሬ አንገቷን ሰብራ ነው የመጣችው። ምን ሁና እንደሆነ አይታወቅም። ማን መክሯት እንደሆነ አይታወቅም። እንግዲህ ዛሬ ብዙዬ ጨዋ ተጫውታ መታለች እላችኋለሁ። ነገ ደግሞ ምን ይዛ እንደምትመጣ አናውቅም። እንግዲህ በአብርሽ እና በሄርሜላ ቻናል መለቀቅ ቁሟል ማለት ነው። ለምን እንደሆነ አይታወቅም። ሰሞኑን እንግዲህ ቻናላቸው ቀዝቀዝ ስላለ ሰሞኑን ሩታ ስለሌለች ከሩታ ጋር አብሮ ስለማይሰራ በቻናሉ ቪዲዮ መልቀቅ አይፈልግም ማለት ነው። ለምን ሩታ ስትኖር ነው እንትን የሚለው። የሄርሜላም ቻናል አሁን ይሄኛው ቻናሏ ገንዘብ እየቆጠረ ስላልሆነ ነው ሌላ ቻናል የከፈተችው ተብሏል። በትክክል ገንዘብ በአሁኑ ጊዜ ምንም እንትን ማስታወቂያ አለው ብላችሁ ትገባላችሁ አይደል? ግን ማስታወቂያ ሁሉም ቢነሳም አለው ከሁሉም ቤት ገቡ አለ። ግን ገንዘብ ምንድነው ማቁጠር ነው ምናምን ያቆማል ማለት ነው። የሆነ እኔ እንጃ ለምን እንደሆነ አላውቅም። አሁን እኔ ባለፈው ተነስቶ ነበረ ሰው ሁሉ ሲገባ ይይዘዋል። እንዴ እኔ እኮ ተነስቶብኛል ምናምን ስላቸው አረ እንዴ ይይዘናል እኮ እንዴት ነው የተነሳብሽ? አልተነሳብሽም አንቺ አትዋሽ ይሉኛል። እኔ ጉድ እኔው ነኝ እናንተ እንግዲህ የማየው እያልኩኝ በሆዴ እና ውድ ቤተሰቦቼ ለማንኛውም እኔ ሄርሜላ ሩታዬ ዛሬ ደስ ብሎኛል ስለ ነጣ ስለወጣች ማለት ነው። እንግዲህ አልደርስም የራሴን አዲስ ህይወት አዲስ ምዕራፍ እጀምራለሁ ብላለች። እንደውም ዛሬ ከጥጌ ጋር ከመጣው ልጅ ጋር ብትጣበሱ ወይ እንዴት የተመቸ እንዴት የተረጋጋ ልጅ እንደሆነ አያብ ነው አይላብ እውነት አይላብ ነው። እንደው ለሩታዬ ነበር አንተ ልጅ የምትገባው። እውነቴን ነው የምለው። አሁን እንደው ዘወርድ በልና አሳብዶ እስቲ በኮሜንት ከሩታ ጋር እናጣብሰው በእናታችሁ። ከአብርሽ ብድ ይበል እስቲ። ጉድላውን ነፍቶ ሲመጣ ከጥጌ ጋር ውጣ ብሎ ሌላ ተቀይሎ ሌላ ነገር ሆኖበት ሄደና፣ ለማንኛውም ውድ ቤተሰቦች ሸር ላይክ አድርጉ። ሩታዬ እንኳን ደስ ያለሽ እያላችሁ ከልጅሽ ያለየሽ አምላክ አንቺ እኮ እየተረጋጋሽና ፈጣሪ የሚወድሽ ስለሆነ ነው። አሁን እንግዲህ ሰሞኑን እንግዲህ እያለቃቀሰች ትመጣለች። ያችኛዋ ደግሞ እያለቃቀሰች ትመጣለች ብለን እናስባለን። እውነቴን ነው የምላችሁ። እያለቃቀሰች ባትመጣል እንደው ታያላችሁ። ለምን ውጭ ሀገር እኔ አልሄድም ብሏታል። እኔ የመሄድም ፍላጎትም የለኝም። እዚው የሆነ ማስተካከለዋለሁ። ተሄድኩም በራሴ ነው አለ። በራስህማ ቢሆን ኑሮ እንዶ አብርሃም እንዶ የትናንትናው ጉድህ እንዶ ዓለም አይቶታል። እንዶ ሊፕስቲክ እንደ ሴት ከፍተህ ስታሳይ እኮ የትናንትናውማ የተለየ ነበር። እኔ የለሁበትም። እንግዲህ ያው እንላችኋለን ውድ ቤተሰቦቼ ሸር ላይክ እያደረጋችሁን ለማንኛውም አበረታቱን። ውድ ቤተሰቦቼ እስቲ 10,000 አስገቡኝ። እየተጠጋጋሁ ነው። ምን አለበት 10,000 አስገቡኝ እስቲ ሁላችሁም እንትን አድርጉልኝ። በትርፍም በምንም እየደማመራችሁ በእናታችሁ እንደው 10,000 እንኳን ታስገባችሁ በኋላ በቃ ምንም እንትን አላላችሁም። ቀስ ብዬ ወደዚህ እላለሁ። ለማንኛውም ስለምታበረታቱኝ ላይክ ስለምታረጉኝ ሰብ ስለምታረጉኝ በጣም ነው የማመሰግነው እህቶቼ። ማለት ከበፊቱ አሁን እየተሻሻለ ሄዷል ማለት ነው ቻናሌ። በጣም ነው የማመሰግነው የሩታዬ ቤተሰቦች ማለት ነው። ትናንትና አሳይተለዋል። እኔም እኮ አንዱ አዳናቂ ነበርኩ እናንተ በዜሮ ስልክበት 66 አትላኩ ትላለች ደግሞ። አየው አንቺ እኮ 66 ነሽ። እውነታ የተከከለኛ እኮ ነሽ። እንዲሁ ከልምዬ ከሰው ባል እየተጠመጠምሽ እንደሱ እኮ ነው። አሁን እኮ ነገሩ ተቀይሯል። እና በነገራችን ላይ እንግዲህ ሸር ላይክ አድርጉ። ዛሬ ብዙ ነገሮች እንግዲህ ቲክቶክን የሚያጥለቀለቁት አሉ። ብዙ ነገሮች ኢትዮጵያ ውስጥ እየተከሰተ ነው። ከዚህ ሁሉ ይሰውለን እላችኋለሁኝ። እኔ በጣም ነው እንትን የምለው። በጣም ነው የምፈራው። ኢትዮጵያ ውስጥ የሚከሰቱት ነገሮች በጣም ያስፈሯቸዋል። አብሶ ወንድም ያላችሁ አብሶ እንደዚህ በቃ እንትን ያላችሁ
እነዚህ የሰው በላዎች እንግዲህ የአንድ ነይ ለእናቴ እያላቸው አልደውታል 5 ለ6 ነው። በጣም የሚያሳዝንና የሚያሳዝን ነገር ነው። ሁላችንም ልናዝን ይገባናል ብዬ ነው የማስበው። ወንድም ያለን በሙሉ እንግዲህ አሁን የአማራ ልጆች እየታረዱም ብዙ ነገሮች እየተደረጉ እየሞቱ ነው ማለት ነው በየሄዱበት። እንግዲህ እኔ አሁን በጣም የምፈራው ነገር ለምን እንደው ታውቃላችሁ? በቃ እኔ ወደ አዲስ አበባ ራሱ እንዳይመጡ አንድ ነው ወንድሜ፣ በነገራችን ላይ አንድ ነው ወንድሜ፣ የእህቴ ልጆች አሉ ለእነሱ ነው የምፈራው። እና በጣም የሚያሳዝን ነገር ነው አዲስ አበባ ውስጥ ኢትዮጵያ ውስጥ የሚደረገው ስራ። እኔ እንጃ ይህንን አይቶ እግዚአብሔርስ በምን ይቅር ይለናል? በምን ይቅር ይለናል? በጣም የሚገርም ነገር። እንዴት ነው ይቅር የሚለን? እኛ ኃጢአታችን እኮ እየበዛ ነው እንጂ እየተቀነሰ አይሄድም። ሼር ላይክ አድርጉ በእናታችሁ እሺ። ሼር ላይክ እያረጋችሁ እላችኋለሁ ቤተሰቦቼ፣ ሼር ላይክ አድርጉ፣ ሼር ላይክ አድርጉ። ለማንኛውም ሩታዬ የኛ ጀግና ምንጊዜም አሸናፊ ነሽ። ከእንግዲችም አሸንፈሽ ቆመሽ። ትናንትና እንግዲህ ትታሰራለች፣ እንደማትታሰር እናውቃለን ሁላችንም። ለምን ምንም ይሄ እኮ የሚያሳስራት ነገር አይደለም መሰላት። ከሰሰች፣ በቃ ተከሰሰች፣ ከሰሰች። አብርሃም ማሳመን ቀላል። እሱ አይምሮ እኮ ተበላሽቷል። ሰው ሊያስታልቅ እንጂ ዛሬ እሱ እኮ አይምሮ ተበላሽቷል። እናንተ እኮ እሱን አላወቃችሁትም እንጂ ግጥም አልጋችሁ ወስዳችሁ ጠበል ወይ አማኑኤል 1 ወር ብታስቀምጡት ተስተካክሎ ይመጣላችሁ ነበር። ስለዚህ እሱ ተበላሽቷል። እናቴ ሰው ሊያስታልቅ ዛሬ ሲንትል ሲል፣ ዛሬ ደግሞ እንግዲህ ወደ ውጭ ሀገር አልሄድም ብሎ አንጀቷን ቆርጧታል። አንጀቷን ማስደንጋጩ። አይ እኔ አዲስ ነገር ሲጀምር አንተ በቃ እንደዚህ ነህ ምናምን አለች። አይ እውነት መሰለች። ትናንትና እኮ እኛ እኮ እየነገርንሽ ነበረ እንደምታረግሽ እኮ እናውቃለን። ትናንትና እንደዛ ጨፈረች። አንቺ አሁን ሰላም ነገር ልትኖሪ የሩታን ባንቺን እንደው አንቺን ትዳር አስይዞ ሊያስኖርሽ በምንም ታምር እንኳን አንቺ ቀልቶ ፍቅር በፍቅር እንኳን ኧረ እኔ እንጃልሽ አላውቅም። ሸለካ